ከይሄ መጽሐፍ ቅዱሳችን ስለ ሕግና ስለ ጸጋ ምን ይላል? ምስባካችን ወይ ሲና ነው መሆን ያለበት ወይ ደግሞ ጎልጎታ ነው መሆን ያለበት። ማለት ሕግ አያስፈልግም፣ ካልተገረዛችሁ ልትድኑ አትችሉም። በጣም ቤተክርስቲያንን ከሚያስጨንቅ ትውልድን ከሚያምስ ትምህርት አንዱ ነው ማለት ነው። እርዱኝ እረዳችኋለሁ። ከሙሴ ወደ ኢየሱስ ጣሪ ቢኖር እግዚአብሔር ቢኖር የት አለ? እሺ እንዴት ናችሁ ተወዳጆች? ሁሉ ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ስለ ሕግና ጸጋ ብዙዎቻችን እንሰማለን። ስለዚህ ነገር ደግሞ የእግዚአብሔር ቃል ሁላችንን የፈጠረን አምላክ ያስቀመጠልን ትልቁ መመሪያችን እንግዲህ መጽሐፍ ቅዱስ ነው። ከይሄ መጽሐፍ ቅዱሳችን ስለ ሕግና ስለ ጸጋ ምን ይላል በሚል ርዕስ እንነጋገራለን ማለት ነው። እንግዲህ ይሄ በጣም ወሳኝ ቶፒክ ነው። በጣም ይህንን መረዳትና ለመረዳት በምናደርገው ነገር ላይ በህይወታችን ላይ ትልቅ የሆነ ተጽዕኖን ያመጣል ማለት ነው። ስለዚህ ሕግና ጸጋ እንግዲህ በሚለው ርዕስ ላይ ብዙ ቁም ነገሮችን ስንመለከት እንግዲህ እግዚአብሔር ሁለቱን ነገር በአንድ ላይ አልሰጠንም። ከሁለት አንዱ ነው የሰጠን እንጂ ሁለቱን ነገር በአንድ ላይ አልሰጠንም ማለት ነው። ስለዚህ ይህንን ኮርስ እያየን በምንሄድበት ጊዜ ምስባካችንን ከሲና ተራራ ወደ ጎልጎታ የማምጣትን ስራ ይሰራል ማለት ነው። ስለዚህ ምስባካችን ወይ ሲና ነው መሆን ያለበት ወይ ደግሞ ጎልጎታ ነው መሆን ያለበት ማለት ነው። ዛሬ እንግዲህ የብዙዎቻችንን ህይወት ከቤተ ክርስቲያን አስተምህሮት ተነስቶ ወደኛ የሚመጣ ትምህርት ኮንፊውዥን ሊፈጠር ይችላል ማለት ነው። ደግሞም እየፈጠረም እያለ እያየን ነው ያለ ነው ማለት ነው። እንግዲህ ይሄ ሕግን በተመለከተ ቤተክርስቲያንን ኮንፊውዝድ የሚያደርጉ በተለይ 3 ነጥቦች አሉ። የመጀመሪያው ሕግ አልባነት ነው። እንግዲህ ሕግ አልባነት ወይም አንቲኖሚኒዝም የሚለው እንግዲህ በአማኞች ህይወት ውስጥ ምንም አይነት የሕግ መርህ አያስፈልግም በማለት ሕግ አልባ የሆነ ህይወትን በመለማመድ ይህንን ደግሞ ሀሳብ በመስጠት እንግዲህ የሚሰጥ ትምህርት ነው ማለት ነው። ይህ ትምህርት በብዙዎች ላይ ተጽዕኖ በማምጣት የሕግ አልባነት ነገርን ያመጣል ማለት ነው። ሕግ አያስፈልግም የሚለው እንግዲህ የሕግ አልባነት ትምህርት በጣም ቤተክርስቲያንን ወይም ደግሞ ትውልዱን ከሚያምሱ ትምህርቶች አንዱ ነው ማለት ነው። ሁለተኛው ደግሞ ስርዓታዊነት የሚለው ነው ወይም ደግሞ ሴሬሞኒዝም የሚለው አማኞች የሌዋውያንን ስርዓት በቀድሞ መልኩ መፈጸም አለባቸው የሚል ትምህርት ነው ማለት ነው። ይህም ትምህርት እንግዲህ በጣም በስፋት የሚሰጥና ብዙ ሰዎች የሌዋውያንን ስርዓት ለመለማመድ ጥረት የሚያደርጉበትን ሁኔታ ነው የምናየው ማለት ነው። ይሄ ደግሞ ጭንቀትን ያመጣል። ምክንያቱም መደረግ ስለማይችል ማለት ነው። በተለይ በሐዋርያት ሥራ 15 ላይ እንደምታውቁት የመጀመሪያዋ ቤተክርስቲያን በአንጾኪያ የነበረችው ወደ አንጾኪያ ወርደው የአንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ስርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስጨነቅ እንደጀመሩ በዚህ ትምህርት እንዳሉ ይነገረናል ማለት ነው። ያ ትምህርት ግን ጭንቀትን አመጣ፣ ሸክምን አመጣ፣ ስትረስን አመጣ እንጂ ነገሩን ተግብሮ ነፃነትን አላመጣም ማለት ነው። ምክንያቱም እንደ እግዚአብሔር ቃል ያልሆነ ትምህርት ወይም ደግሞ በእግዚአብሔር ሀሳብ ላይ የመጣ ወይም የተጨመረ የሰው ሀሳብ ነው ማለት ነው። ስለዚህ ይሄ በጣም ቤተክርስቲያንን ከሚያስጨንቅ ትውልድን ከሚያምስ ትምህርት አንዱ ነው ማለት ነው። በሶስተኛ ደረጃ ደግሞ ገላትያዊነት ወይም ደግሞ ገላትያኒዝም የሚለው እንግዲህ ሕግና ጸጋን መደባለቅ የሚለው ትምህርት ነው ማለት ነው። እንግዲህ ይሄ አሁንም በምድራችን ሁለቱን ደባልቀን ነው መሄድ ያለብን። አንዱን ጥሎ አንዱን አንጠልጥሎ አይሆንም በሚል መሰረት ደባልቆ ለመሄድ የሚደረገው ነገር ህይወታችን ላይ ትልቅ ተጽዕኖ ያመጣ ነው ማለት ነው። ስለዚህ ሕግና ጸጋን የሚደባልቅ ጽድቅን በተመለከተ በከፊል በጸጋ ነው፣ በከፊል ደግሞ በሕግ ነው የሚገኘው ብሎ የሚያስተምር ትምህርት ነው ማለት ነው። በተለይ ለዚህ ትምህርት አንዳንዶች የሚሰጡት ርዕስ እርዱኝ እረዳችኋለሁ የሚለው ርዕስ ነው ማለት ነው። እንግዲህ እግዚአብሔር ግማሹን ይሰራል፣ ግማሹን እኛ እንሰራለን የሚል ትምህርት ነው ማለት ነው። ይሄ ከዚህ ትርምስ ከዚህ ኮንፊውዥን ከሚፈጥሩ ከነዚህ የተለያዩ ትምህርቶች እንግዲህ ነፃ ለመሆንና የእግዚአብሔርን እይታ የፈጣሪያችንን እይታ ለማግኘት የሚረዳን ይሄ ሕግና ጸጋን አነጻጽሮ ማየት ነው ማለት ነው። እንግዲህ በጣም ወሳኙ ነገር ሕግ ምንድን ነው፣ ጸጋስ ምንድን ነው በሚል
መረዳት ልንሆን ይገባል ማለት ነው። እንግዲህ ከጥቂቶች በቀር በዓለም ላይ ያሉ ብዙ ክርስቲያኖች እግዚአብሔርን በማስደሰት በእርሱ ዘንድ ተቀባይነትን ለማግኘት ነው። እንግዲህ በፊትም ትላንትም አለ ዛሬም እንደገና ደግሞ ነገም የሚቀጥል ነገር ነው። ይህንን እውቀት አግኝተን ለሌሎችም እንዲደርስ እስካላደረግን ድረስ በዚህ ሰንሰለት ውስጥ ብዙዎች ይያዛሉ እና በሁለቱም ኪዳን ማለትም በአሮጌውና በአዲሱ ኪዳን ለመኖር ጥረት ሲያደርጉ እንመለከታለን ማለት ነው። እነዚህ ክርስቲያኖች ደግሞ ያልተረዱት ክርስቲያኖችም ባይሆኑ ደግሞ ማንኛውም ሰው ያልተረዳው ነገር አንድ ነገር ቢኖር ምንድን ነው? በአሮጌው ኪዳንና በአዲሱ ኪዳን መካከል ሰፊ ልዩነት መኖሩን ነው። እንግዲህ ብዙ ሰዎች አዲሱም አሮጌውም የተወሰነች ያክል ልዩነት ቢኖረው ነው ብለው ነው የሚያስቡት። ነገር ግን የሰማይና የምድር ያክል ሊገናኝ የማይችል ሰፊ ልዩነት ነው ያለው ማለት ነው። ስለዚህ ምስባካችንን ወይም ፑልፒታችንን ወይም አስተምህሮታችንን ከሲና ወደ ጎልጎታ፣ ከሕግ ወደ ጸጋ፣ ከሙሴ ወደ ኢየሱስ ማዞር ያስፈልጋል ማለት ነው። ምክንያቱም የአብ ትኩረት ጸጋ ላይ ነው ወይም ደግሞ ኢየሱስ ላይ ብቻ ነው ትኩረቱ። በጣም የሚገርማችሁ ነገር ሰሞኑንም በሶሻል ሚዲያም በተለያዩም ይሄንን ትውልድ የሚያስጨንቅ አንድ ነገር አለ። እሱም ደግሞ ምንድን ነው? ፈጣሪ ቢኖር እግዚአብሔር ቢኖር የት አለ እንየው በሚል ብዙዎች ይጠይቃሉ። እግዚአብሔር ግን ሊታይ በማይቻል ታላቅ ብርሃን ውስጥ እንደሚኖርና የእግዚአብሔር ግን ወይም የፈጣሪያችን መታያ ምልክት ሆኖ የቆመው ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ያስተምራል። ስለዚህ እግዚአብሔር በፍጥረት ራሱን ገልጧል፣ በሰዎች ታሪክ ራሱን ገልጧል። እንደዚሁም ደግሞ የኢየሱስ ክርስቶስን የአብ መገለጫ አድርጎ ምድር ላይ ገልጦታል ማለት ነው። እንደዚሁም ደግሞ አማኞች እኛ የእጆቹ ስራ የሆነን ሰዎች ደግሞ በተለይ ደግሞ በእምነት የዳነን ሰዎች የእግዚአብሔር መኖር ምልክቶች ነን ማለት ነው። ስለዚህ ይሄንንም ከእንደዚህ አይነት እይታዎች እንድንወጣ ይረዳናል ማለት ነው ይሄ እውቀት። ስለዚህ መጽሐፍ ቅዱሳችን በማቴዎስ 17 ላይ እንግዲህ እንደሚናገረው ከ6 ቀን በኋላም ኢየሱስ ጴጥሮስንና ያዕቆብን እንዲሁም ያዕቆብን ወንድም ዮሐንስ ወደ አንድ ረዥም ተራራ ይዟቸው እንደወጣ መጽሐፍ ቅዱሳችን ይናገራል። በዛም ደግሞ ሙሴና ኤልያስ እንደተገለጡ ይናገራል። ከሰማይ የመጣው ድምፅ ግን ሙሴን ሳይሆን ኤልያስን ሳይሆን ያው ጴጥሮስ እንደምታውቁት ለእኛ በዚህ መሆን መልካም ነው፣ ሙሴም አለ ኤልያስም አለ፣ ስለዚህ ዳስ እንስራ እንሂድ ባለ ጊዜ ከሰማይ ግን ድምፅ ፈጥኖ እንደመጣ የምናይበት ክፍል ነው። አሁንም ላሉ ለዚህ ትምህርቶች በጣም ይሄ ድምፅ ያስፈልጋልና ልጄን ስሙት፣ ኢየሱስን ብቻ ስሙ፣ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ ኢየሱስ ላይ ፎከሳችን እንዲሆን፣ ጸጋ ላይ ትኩረታችን እንዲሆን መጽሐፍ ቅዱሳችን ያስተምራል። ስለዚህ አብ የሚደሰተው መጽሐፉ የሚደሰተው ወይም የእግዚአብሔር ፈቃድ ሕግ ላይ ሳይሆን ጸጋ ላይ ትኩረት እንድናደርግ ነው። ታዲያ ይህ ከሆነ ሁለቱ በአንድነት ወይስ ከሁለት አንዱ የሚለውን ደግሞ በቀጣይ እንመለከታለን። ባይ